መውሊድ ደርሷል አልደረሰም ንገረን። አሽክ መውሊድ አመቱን ሁላ እኮ ይከበራል። መውሊድ ሁልጊዜም አላችሁ። መውሊድ ማለት ነው ማለት ነው። አላህ الذي بيننا وبينه ይሄንኛውን አጀንዳን ጨርስ እንጂ በምን ይስለም ወደ እስልምና በምን እንጣይ ካፍራል ታልክ። መውሊድ ማለት ነው ማለት ነው ትርጉሙ። አይ ይሄንኛውን ጥያቄውን መጀመሪያ ወይ አስኖኛል በልና ወደ መውሊድ እንደዚህ ችግር የለም ነገር አስኖኛል። እሺ ትርጉሙን ንገረኝ። ሐዲሱን አላውቀውም ያመጣውልህ ትርጉሙን ንገረኝ አልኩ። አላውቀውም አልክ። ከዛ አስኖኛል በላኔ ነገርኩህ እኮ ሐዲሱ ምንድነው የሚለው ትርጉሙ? እኔ አታውቅም። ሐዲሱ ትርጉሙ ምን ማለት ነው? ተርጉምልኝ። ካልተረጎመ እነ ኢማሙ ሻፊዒ በማዕና ኢንካር ነው ያደረጉት ዑለማዎች ሐዲሱን ከመሄዳችን በፊት ሐዲሱ ትርጉሙ ምን ማለት ነው ነው ጥያቄው። እባክህ ትርጉሙ እኮ ዑለማ በተረጎመው ነው እንጂ አንተ በተረዳኸው እኮ አይደለም። ዑለማዎች ምን ብለዋል እዚህ ላይ ነው ተብሎ ነው። በአማርኛ ነገርን ሐዲሱን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን በአማርኛ ነገርን ትርጉሙ ወደ አማርኛ እኔ አልነግርህም እኮ ተናግረውታል። ዑለማዎቹ አስቀምጠውታል። ታራማት ነግረን ከሆነ እንዴት ነው ይሄን ተሰኑናል ብለን እንድናልፈው የፈለግከው? አንተ እኮ ነው የተሳነ ትርጉሙን መናገር አልቻልክም። የጌታ እሺ በምን ይስለም እኮ አልኩህ። ጥያቄ እኮ እየጠየቅኩ ነው። ተስልምና ወጥቷል አልክ። እሺ ሰውዬ ወደ እስልምና በምን ይግባሽ? ትርጉሙን ሳትነጋገር አታልፍም። ይሄን ሐዲስ ትርጉሙን አውቀዋለሁኝ አልክ። ንገረን አለ። ይኸው በአማርኛ እየጠበቅን ነው ሁላችንም የሐዲስን ትርጉም እንድትነግረን። ትናገራለህ? እሺ ለምታከብረው መውሊድና ስለጫት ስንት እንደገባ እናወራለን። አችን ጥያቄ መልስልኝና ወደ መውሊድ እንጂ ጥያቄውን እኮ አንድ አጭር እኮ ነው። የሐዲስን ትርጉም ትነግረናለህ ወይ? ምንም የምታውቀው ነገር ሐዲሱ ትርጉም ማለት ተስልምና ወጥቷል ባለው ከሆነ ወደ እስልምና በምን ይግባ ይሄ ሰውዬ ነው እኮ አሁን ጥያቄ። እሺ ወደ እስልምና ተስልምና ወጥቷል እንበል። እሺ ሐዲስ ምን ማለት ነው ትርጉሙ? መጀመሪያ አታውቀውም እኮ ያልኩህ ነው። ያው ግን እየነገርኩህ ነው። አሰግጄ አታውቀውም። አንተ ካውቀው ንገረን ትርጉሙ። ሐዲሱን እኮ ነገርኩህ። እኔ ነገርኩህ። ሐዲሱን ራሱ አላውቀውም ብለህ ነበረ። ነግሬሃለሁ። ችግር የለውም። ዑለማዎቹ በማዕና ኢንካር ባደረገ ነው የሚረዱት። ዑለማዎቹ በተረዱ ነው እንጂ የምንረዳው እኛ በተረዳ ነው እኮ አይደለም። ሐዲሱ ዑለማዎች እንደተረዱታ ሳይሆን አሁን ሐዲስ ጥያቄው ዑለሞችን እንደዘም አረዳሽ ትነግረናለህ። ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ሐዲሱ ትርጉሙ ምን ማለት ነው ነው? ይከፍራል ስንል ምንድን ነው ኢንካር? አሁን ለምሳሌ ያክል ማለት ነው። ቆይ ሙሉ ሐዲሱ ንገረን። ሙሉ ሐዲስ አንድ ሐዲስ ንገረህ። እሱን ሐዲስ ንገረህ። እሺ ደስ ያለህን ሐዲስ ንገረህ። ገስሉ ጁሙዓ ለምሳሌ ዋጅቡን ገስሉ ጁሙዓ ዋጅቡን የሚል ሐዲስ አለ። ለምሳሌ የቱ ጋር ነው ያለው? እዚሁ ላይ ሪያድ ላይ ሞልቷል። ይሄ ገስሉ ጁሙዓ ዋጅቡን በየቦታው ሞልቷል። ሪያድ ቡኻሪ ላይ ማለት ነው። ገስሉ ጁሙዓ ዋጅቡን ሲል ማለት ነው። ቆይ ልንገርህ። አውጣና ሳይን ያላ ቆይ እንጂ ልንገርህ። የለም ነው የምትለው? አውጣና ሳይ እባክህ። እኔ ቪዲዮ መረጃ ማውራት አይቻልም። የቱ ጋር ነው? አውጣና ሳይ። ዝም ብሎ ብሪግ ተብሎ እኮ እንትን አይባልም። ዝግጅት ያስፈልገዋል አላልኩህ? ስለዚህ ካልተዘጋጀህ በተዘጋጀህበት ነገር እናወራ። ጫት ስንት ገብቷል እናንተ አካባቢ? አንድ ወርጋ ዋጅቡን ስለሚል ዋጅቡን ያለው ምንድነው ብለህ ልጠይቅ ነው። እሺ የቱ ጋር ነው ያለው? በማዕና መንዱብ ነው በቃ። የቱ ጋር ነው ያለው? የቱ ጋር ነው ያለው? እየነገርኩህ እኮ ነው ወንድሜ። ስለምታውቀው ነገር እንድታወራን እያመቻችሁልህ ነው። ስለማታውቀው ነገር ከምታወራ ስንተውና መውሊድ መቼ ነው? እሺ ንገረኝ። አንተ ሌላ አጀንዳ በቃ መግባት ይዘሃል። በቃ በጥያቄውን መመለስ አልቻልክም ማለት ነው አንተ ራስህ። እሺ አንተ የምትናገረው ንግግር እሺ አውጣና አሳየን። እሺ በቃ ዝም ብዬ እኔ ላዳምጥህ፣ እያወጣህ በማስረጃ አሳየን። በቃ ያቀጥላ በቃ አጭር ጥያቄ እኮ ነው ይሄ ሰውዬ። ተስልምና ወጥቷል። በምን ይስለም እኮ ነው አንተዬ? በምን ይስለም? ወደ እስልምና በምን እንጣ ነው? አንድ ጥያቄ። ሁለተኛ እኔ ቤት ስትገቡ ሁለተኛ አልኩኝ ይቅርታ፣ ለአስረኛ ጊዜ ሁሌ ይገባሉ። እንደፈለጉ ዝም ብለው አውርተው መውጣት ነው የሚፈልጉት። ኮሜንት ላይ ሲሳደብ ነው ያስገባህ። በነገራችን ላይ ተሳዳቢ ማን ያደረጋችሁ? ከእውነት በራቃችሁ ጊዜ ስድብን እንጂ ሌላን በቃ አልተሰጣቸው።
አንድ ሰው ወላሂ ላዚም ከሐቅ መንገድ ከራቀ ትልቁ ቅጣት እርሱ በባጢል ላይ መሄዱ ነው። በቃ በዚያ ላይ የስድብ መንገድ ሲሄዱ ታያላችሁ። ይህ ትልቅ ቅጣት ነው። وهذا عقاب لهم بسبب ما تركوه يعني للحق የተውትን ሐቅ አስመልክቶ አላህ ሱብሓነሁ ወተዓላ የቀጣባቸው ትልቅ ቅጣት ነው። ለሚናገሩት ንግግር አንድ ንግግር ማስረጃ እንኳን ማምጣት አይችሉም። አያችሁ ይሄን ሐዲሱን አያውቀውም የት እንዳለ ሐዲሱን ነገርኩሽ። እሺ ትርጉሙን ንገረን። ትርጉሙን አያውቀውም። እሺ ሙስሊሞች ኢንካር ያደረገ ነው ብሏል። እሺ የት ጋር ነው ያለው? የለም። አረቦች ያለ ነጥብ ይረዱት ነበረ ቁርአንን። ይሄ ፈትሐ ኪስራ በማሱከን እና ከላይ ነጥቦቹ ምናምን ሳይዞሩ በደንብ ይረዱታል፣ ያውቁት ነበር። ሌላው ህዝብስ የኢትዮጵያ ህዝብ ብታመጣለት ያንን ለምሳሌ ይሄን ያንን ሳታስቀምጥለት አንብብ ብትለው አያውቅም። ሌላው ከአረቦች ውጭ ያለ አያውቀውም። ያ ቋንቋቸው ስለሆነ ያውቁታል። ከቋንቋው ውጭ የሆነን ሰው ይህን እንዲረዳ ዘንድ ብለው ያደረጉለት ነገር ነው። ቢድዓ የሚሆነው መቼ ነው? በቁርአን ላይ የሌለውን አዲስ ነገር ቢጨምሩ ኖሮ ነው። ያን አሁን ወደ ኩፍር ያደርሳቸዋል። እንኳን ቢድዓ አይደለም። ሰሃቦች ደግሞ ያን በፍጹም አላደረጉም። በቁርአን ላይ ማንም ሰው ሊጨምር አይችልም። ቁርአን ላይ ሌላ ተጨምሮበታል ብለው ካመኑ እነዚህ ሰዎች ከእስልምና ሁላ ይወጣሉ። ታያቸው አይደለ? የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ቁርአንን ከአላህ ዘንድ በነብዩ ሰለላሁ ዐለይሂ ወሰለም በኩል እንደተቀበሉ ለትውልድ አድርሰዋል። ያ ያደረጉት ነገር በቁርአን ላይ መጨመር ተብሎ አይገለጽም። በቁርአን ላይ ጨምረዋል ብለው ካመኑ ወላሂ ከእስልምና ይወጣል። ለምን ከተባለ አላህ ሱብሓነሁ ወተዓላ በቁርአን ላይ ማንም አይጨምርበትም አይቀንስበትም እጠብቀዋለሁ ስላለ፣ አይ አልተጠበቀም ተጨምሮበታል ብለው እነዚህ ሰዎች ቢድዓቸው መውሊዳቸውን ተቀባይነት ለማድረግ የሚሄዱበት መንገድ ባላወቁት መንገድ ወደ ኩፍር ነው የሚጥላቸው። አላህ በቁርአን ላይ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ብሏል። እኔ ነኝ ቁርአንን ያወረድኩት እኔም ነኝ የምጠብቀው ብሏል። አይ አልተጠበቀም ፊደል እንዳንል ከፈትሐና ኪስራ ዶማ ሱኩን እነዚህን አስቀምጠዋል ከተባለ ሃኡላ የርተዱን አን ዲን ልእስላም ከእስልምና በቀጥታ ነው የሚወጡት። ቁርአንን ተጨምሮበታል ብሎ የተናገረ ሰው። እሺ አንደኛ ይሄ ነው። ሁለተኛ የምትመልስበት መንገድ ምንድን ነው? እነዚህ ሰዎች የራሳቸውን ቢድዓ ከሰሃቦች ስራ ጋር ሁሌ ያወዳድራሉ። ሰሃቦች እንዲህ አድርገው የለ እኛም ቢድዓ እንፈጥራለን፣ ሰሃቦች እንዲህ አድርገው የለ እኛም ቢድዓ እንፈጥራለን። አላያቸውም? ሁሌ ስራቸውን ከሰሃቦች ጋር ያወዳድሩና ሰሃቦች ቢድዓ ፈጥረዋል፣ ስለዚህ እኛም እንፈጥራለን ይላሉ። ወጣች አለ አይደል? እሺ ይሄ ነው እና ሰሃቦች ጋር ማን ነው ከአራቱ ኸሊፋዎች ጋር ራስን ማወዳደሩ። አንደኛ የኹለፋው ራሺዲን የአራቱ የነብዩ ሰለላሁ ዐለይሂ ወሰለም ምትኮች ስራ ሱና ነው ቢድዓ ብላችሁ ጠይቋቸው። ስራቸው ሱና ነው ወይንስ ቢድዓ ነው? ቢድዓ ነው ካሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ጋር ነው ቀጥታ የሚላተሙት። ሱና ነው ካሉ እሰየው። ታዲያ የእናንተ ቢድዓ ከነሱ ሱና ጋር ማወዳደሩ ለምን አስፈለገ? ቢድዓ ነው አትበላ። ያን ከየትኛው ሐዲስ ጋር የሚጋጭት ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ ወሱነቱል ኹለፋኢ ራሺዲን ብለዋል። የአራቱን ምትኮቻቸውን የእነሱን ስራ ሱና ብለው ጠርተውታል። አንተ መተህ ቢድዓ ነው ትላለህ እንዴ? ይባርቻል። ሲጀምር የአላህ ሱብሓነሁ ወተዓላን ባህሪ ከይፍያዎችን መጠየቅ ቢድዓ እንደሆነ አያውቁም ወይ? እነዚህ ሰዎች የሰለፎችን መዝሀብ አልተማሩም አልቀሩም ወይ? የትኛው ሰሓባ ነው ነቢዩ ሰለላሁ ዐለይሂ ወሰለም ስለ አላህ ሱብሓነሁ ወተዓላ ባህሪ ከይፍያ የጠየቀ አንድ አምጦልን ኖሯቸው? ለዚህ ነው ኢማሙ ማሊክ ወሱአሉ ዐን ቢድዓ ያሉት። ስለ አላህ ሱብሓነሁ ወተዓላ ባህሪያት ከይፍያት እንዴት ነው ብሎ እንዴታን መጠየቁ እሱ ስህተት ነው። ገብቶሃል? ያ ነው ፈጣሪን ከፍጥረታት ጋር በማነጻጸር ከዚያ በኋላ የፈጣሪን ባህሪ ወደ ማውገዝ መሄድ ይህ የቀደምቶቹ የጃሚዮች መንገድ ነው። ሸበሁ ላህ ቢኸልቅሂ አወለን ثم ዐጠሉ ሳኒየን። ያ ነው የአላህ ስብሓነ ወተዓላ ባህሪ ከፍጥረታት ጋር አመሳሰሉት። አላህ ይወርዳል፣ ስለዚህ እኛም እንወርዳለን፣ ስለዚህ ይመሳሰላል። ምን እናድርግ? ከአላህ ስብሓነ ወተዓላ ይህን እናውግዝ ይላሉ። ስለዚህ ይህ የቀደምቶች የጀህሚዮች መንገድ ነው። የአላህ ስብሐነሁ ወተዓላ ባህሪ እንደመጣ እንቀበላለን፣ ከይፍያውን ለአላህ እንተዋለን። ገብቶሃል? ከይፍያን ራሳችንን በመጠየቅ ከፍጥረታት ጋር እያመሳሰል ነው። እኛም እጅ ያለን ከተባለ እሱም እጅ አለው። ስለዚህ ይህ ስለሚመሳሰልብን ምን እናድርግ? ተእዊል እናድርገው፣ ሌላ ባህሪ እንስጠው። አያስኬድም። ሰለፎች እንዲህ አድርገዋል ወይ? አላደረጉም። ሲጀምር ይሄንን ከይፍያ መጠየቅ ስህተት ነው። ገብቶሃል? ሰሓቦች ጠይቀዋል ወይ? ነቢያችን ሰለላሁ ዐለይሂ ወሰለምን ከማንም በላይ ጥያቄ የጠየቁልን እኮ እነሱ
ናቸው። ለዲኑ ከማንም በላይ እውቀት የሚጓጉት እነሱ ናቸው። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ አስተክበርተ ሚነል ዓሊን فما جاء أحد من الصحابة وسأل النبي صلى الله عليه وسلم ما هو كيفية يد الله سبحانه وتعالى كصحابة مهاكل هن أسكمون النبي صلى الله عليه وسلم يا الله الجمرة هنا الله ملكتني أقولوا يا تنيك يلا قال لكن عندما كانوا يمرونها كما جاءت على ظاهرها لك كلا عندما أمنوا وصدقوا يعرفون يعني كيفية ولا الله سبحانه وتعالى يتوالوا مالتنا ይህን ይመስላል። ስለዚህ ስለ አላህ ስብሐነ ወተዓላ ባህሪያቶች በጥቅሉ ስንናገር ጊዜ የኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢህ ወኢስባት ማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ ሚን ገይሪ ተክይፍን አው ተሽቢህን አው ተምሲልን አው ተዕጢልን አው ተክይፍ هذا هو منهج السلف ومنهج السلف هو منهج الأسلم والأحكم والأعلى والله ያኔ አሁን መሰለን ወስዋሉ ነው ቢድዓ ሲባል ወርዳን ተባባን እዚህ ሰማዩ ዱንያ እንዴት ነው የሚወርደው? አባባል ነው ቢድዓነቱ? አዎ ከይፍያውን መጠየቁ ነው ወስዋሉ አንዱ ቢድዓ የተባለው። ከላም ሰሃቦች አልጠየቁም ከይፍያ ወርዳን ተባባልና ወርዳን ማመን አለብን። አዎ ነብዩ ሰለላሁ ዐለይሂ ወሰለም ይወርዳል ካሉ ይወርዳል። ግን ከይፍያውን ከአላህ ሱብሓነሁ ወተዓላ ማንም አያውቅም። ይህንን ለሚጠይቅ ሰው እንዴት ነው እዚህ ከወረደ እኮ እዛ ቦታ አይወርድም ብሎ አላህን ከፍጥረታት ጋር የሚያመሳስል ሰው ካለ መለኩል መውትን ስጠው። መለኩል መውት የሰውን ነፍስ የሚያወጣው ማን ነው? መለኩል መውት ነው አይደለ? ዓለም ላይ በተመሳሳይ ሰዓት ስንት ሰዎች ይሞታሉ? በሺዎች የሚቆጠሩ በጣም በርካታ ሰዎች ይሞታሉ አይደለ? በተመሳሳይ ሰዓት ማን ነው ነፍሳቸውን የሚያወጣው? መለኩል ነው የሚለው። ታዲያ ኢትዮጵያ ላይ እየተገኘ ያለውን የሞተውን ሰው መለኩል መውት ካወጣው በዛው በተመሳሳይ ሰዓት አሜሪካ ላይ የሞተውን ሰው ማን ነው ሄዶ የሚያወጣለት በለው? አይ ሁሉም ቦታ የመገኘትን አቅም አላህ ሰጥቶታል ነው የሚለው አይደለ? አየህ። ስለዚህ አንድን መልአክ ከኛ ጋር ማወዳደር የማንችል ከሆነ እዚህ ከተገኘ እዚያም ቦታ የመገኘት አቅም አለው እያለን ያንን ካመንን እንዴት ነው ፈጣሪን ከኛ ጋር ካላወዳደርን ብሎ ግግም ማለት? ፈጣሪ የሚወርዳል እኔም እወርዳለሁ አየህ አይደለ? ከዚያ በኋላ ይሄ ባህሪ ለእሱ አይገባውም እና እናወግስ። ራሳቸው ወቀዑ ፊ ተሽቢህ ቢሑጀት ልፍራር ምን ተንዚህ አላህ ስብሓነ ወተዓላ ከፍጥረታት ለማጥራት በሚል የእንትን የተሳሳተ የሆነ አካሄድ አላህ ስብሓነ ወተዓላ ከፍጥረታት ጋር አመሳሰሉት በራሳቸው ጊዜ። ልላህ ስብሓነሁ ወተዓላ የድ ወልልኢንሳን ከዛሊከ የድ። ለአላህ ስብሓነ ወተዓላ እጅ አለው፣ ለእኛም እጅ አለን። አላህ ስብሓነ ወተዓላ አይኖች አሉኛል፣ እኛም አይን አለን። ከአላህ ጋር ራስን ማወዳደር هؤلاء هم المشبهة وقعوا في التشبيه ويتهمون أهل السنة والجماعة بالتشبيه والتمثيل والتجسيم. وأهل السنة والجماعة هم براءون من التشبيه ومن التجسيم ومن التمثيل كبراءة الذئب من دم يوسف بن يعقوب عليه السلام. ولكن أهل السنة والجماعة أثبتوا ما جاء في الكتاب والسنة يعني من غير تشبيه أو تعطيل أو تمثيل. والأحباش يعني والجهمية القدماء والمعتزلة كذلك هم الذين وقعوا في التشبيه والتعطيل. يعني يورطان الذي سمع الدنيا لنا من روبزان ساعات الله سبحانه وتعالى ينزل إلى سماء الدنيا كتب على الدرس ينزل نزولا يليق بجلاله وعظمة سلطانه من غير تكييف أو تعطيل أو تشبيه أو تمثيل. هذا هو منهج السلف. طيب يعني بعد السوس اللي سماء الدنيا علك هلنا قرآن قاتل عندي شنو يا وندم التومن قرآن قريتين يا قرآن يهنو قدمي تكسكت የትኛው الرحمن على استوى ያ ምን አለ ነው? እኛ ያንን እንትን ነፊ አናደርግም። አላህ ስብሓነሁ ወተዓላ ሙስተዊን ዐላ ዐርሺ ከዐርሽ በላይ ከፍ እንዳለ ነው። ላኪን ወርዳለሁ ካለ ይወርዳል። ከአወራረዱ ከይፍያውን ራሱ አላህ ስብሓነሁ ወተዓላ ነው የሚያውቀው። ያንን ከፍታውንም አይለቅ። አወራረዱ ስህተት ነው። አወራረዱን ያጠይቅ ያልከው ነው። ስህተት ከይፍያ አይጠይቅም። አወራረዱን ካልጠይቅ አወራረዱ ስለንጠይቅ አለ ከተባለ ሰማዩ ዱንያ ላይ طيب بعد الثلث الليل السماء الدنيا لن
በዛን ሰዓት ታዲያ ምንድን ነው ደግሞ የትኛው ሙስተዊን ዐላ ዐርሺሂ የሚለውም እንደጸደቀ ነው። እሱ ነፊ ያናደርገው ሁለቱም አሁን አንተ እየጠየቅ ያለው እሱን አሁን እየጠየቅ ያለው ከኔ አንጻር ነው። ከኔና ከአንተ አንጻር አላህ እዛ ከሌለ እዚህም አይገኝም እያልክ ነው አይደለ? እንደሱ ያስኬድም። እሱ ለእኔና ለአንተ ነው። እኔ እናንተ እንተውና አላህን ተውና መለኩል መውትን መለኩል መውት በቃ በሱ ልቆጥል። መለኩል መውት ኢትዮጵያ ላይ ያለውን ሰው ነፍስ ሲያወጣ አሜሪካ ላይ በዚህ በተመሳሳይ ሰዓት ያለውን ነፍስ ማንን ያወጣለት? መለኩል መውት አንድ ብቻ ነው? ስንት ነው መለኩል መውት? አይ ጥያቄ ነው ይብር አንድ ብቻ ነው ወይ ነው? ላ መለኩል መውት አንድ አካል ነው አላህ ሱብሓነሁ ወተዓላ ያነሳው። አይ ከአንድ በላይ ናቸው ብዙ ናቸው የምትል ከሆነ ስጠን ማስረጃ። ያኔ መሰለን አሁን አልፈውዛን ሲጠይቁት በጉዳይ ያኔ መለኮች ተወካይ ናቸው እንደሚሉ በቁርአን ማጥፋን ምናምን ያስናገር ሰምቼ ነው። ሰላል አልፈውዛን ስንት ናቸው አሉ? ያኔ ስለዚህ ሲጠይቁት መለኮች ያኔ ተወካይ እንዲሆኑ ሞተን በቁርአን ያው መለከል ሞቱን ተጠቅሷል ነው አንታለ ያን ሐዲስም ላይ ያለው ሁለት አብረውት ሰውን ነፍስ መለኩል ሞት ሲያወጣ ጊዜ ተቀበለውት የሚሄዱ ሌሎች መላእክቶች ሁለት መላእክቶች እንዳሉ እኮ እናውቃለን። ያ ሳይሆን ነፍሱን የሚያወጣው አካል ግን አንድ አካል ነው። የተወፋኩም ለስንት አካል ነው ይገድላችኋል የሚለው ለነጣላ ነው አይደል? ስለዚህ ያ መለኩል ሞት ነፍሱን የሚያወጣው አካል ቁል የተወፋኩም መለኩል ሞት ለተወከለ ቢኩም የተባለው አንድ ግለሰብ ነው። ስለዚህ አሜሪካን ከተገኘ በዚያው ሰዓት ኢትዮጵያ ላይ የሞተውን ሰው እንዴት ነው ሊያወጣው የሚችለው? እስኪ ንገር። መለኩል ሞት ያኔ እስከ ዛሬ ድረስ እንደማውቀው ጀማም ነው ያኔ ለጀም የሚመጣል ለብቻው የሚመጣን በሚል እንደዛ ነው አእምሮ ላይ የማውቀው። በጉዳይ ያኔ እውቀት የለኝም በመለኩል ሞት። ግን በመሰረናው በአላህ ላይ እኔ ሁለት ሊሆንብኝ ነው እንደኔ ላ እሱን አንተ በአንተ ስላነጻጸርከው በውቀል አርግ ያኔ ሙስሊም በአንተ ስላነጻጸርከው ነው ሁለት ሊሆንብኝ ነው ያልከው። አላህ የግዴታ ወደ ቅርቢቱ ዓለም ሰው ከወረደ እዛ ሊገኝ አይችልም የሚል ደምድመሃል። እንደሱ ብሎ ያስቀመጠልህ ሰለፍ አለ? ሰለፎች እኔ ብዛት ሲጀመር ቢልም ነው እንጂ አላህ አለም እኮ ይኸውልህ ምን አለ መሰለህ እኔ እናንተ ላይ ያለብን ግዴታ ሙስሊሞች ላይ በቁርአን አዳምጥሽ ስለ አላህ ባህሪ የተነገረውን በቁርአንና በሐዲስ ላይ አምነን እንቀበላለን። ገብቶሃል አይደል? ያንን ነገር አንተ ግን ፍልስፍና ውስጥ የምትገባ ከሆነ እዛ ከተገኘ እዚህ አይገኝም ማለት ነው የሚለውን ካመጣ አንድ እንዲህ ብሎ የተናገረ አንድም ሰሃባ የሚልም ታቢዒም ከሰለፎች አንድም አታገኝም። ነገር ግን ከነሱ የምታገኘው ምንድን ነው? እንደመጣ ያንን ማጽደቅ ነው። እነ ኢማሙ ሻፊዒን እነ ኢማሙ ማሊክን ትቀበላለህ? ለውጣለህ ንግግራቸውን በዚህ ጉዳይ ላይ ታሙና ጉዳይ አሁን በምንናገረው ሁሉ ላይ እነሱ ያጸድቋቸውን ወይንስ እነሱን አትቀበላለህ? ارتفاع የሚለውን ሰለፎችም እንደተናገሩ አላህ Subhanahu Wa Ta'ala ارتفاعነት ذات የሚለው የሚለው ማሳይቻለሁ። ያም ብቻ ሳይሆን አላህ Subhanahu Wa Ta'ala ወደ ምድር መውረዱን ይወርዳል የሚለውን ነው አሁን እያወራን ያለው። ይወርዳል ብለው እንደተናገሩ ላሳየው ወይ ሰለፎች ተቀበላችሁ? የኢማሙ ማሊክ አሁን ይወርዳን በሚለው ጉዳይ ያላቸው ሁላቸው የሰለፎችን አንብብልህ አንዴ እሺ الشمال الهلال صفات فعلية ثابتة لله عز وجل بالكتاب والسنة الصحيحة. الدليل حديث النزول المشهور ينزل ربنا تبارك وتعالى كل ليلة إلى السماء الدنيا حين يبقى ثلث الليل الآخر. حديث إذا مضى ثلث الليل الأول هبط الله تعالى إلى السماء الدنيا فلم يزل هناك حتى يطلع الفجر.
እነዚህ ሁለት ሐዲሶች አላህ ስብሐነሁ ወተዓላ ይወርዳል ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው። እንደተናገሩት ያንን መቀበል ግድ ይላል። እንቀጥል። حديث الإسراء عن أنس رضي الله عنه قال حتى جاء سدرة المنتهى ودنا الجبار رب العزة فتدلى حتى كان منه قاب قوسين أو أدنى. إمام أبو حنيفة مناره. وقال أبو حنيفة عندما سئل عن حديث نزول الرب تبارك وتعالى ينزل بلا كيف أيها الله. إمام أبو حنيفة مناره الله يوردال يعني من كيفية ونديه نوسان نلال أيه يعني سجارنا كجال أكيد السلف وأصحاب الحديث للإمام الصابوني صفحة ولا تمتوها ولا ترين كجال ليش إنما ناس عندي أبو حنيفة ينزل بلا كيف. وقال محمد بن الحسان صاحب أبي حنيفة في الأحاديث التي جاءت أن الله يهبط إلى السماء الدنيا ونحو هذا الحديث إن هذه الأحاديث قد رواها الثقات فنحن نرويها ونؤمن بها ولا نفسرها أيها الله. نعم نبت على الذي ورد لمن حديث من دينه وبلن كيفية نفسره. وقال الشافعي القول في السنة التي أنا عليها ورأيت أصحابنا عليها أهل الحديث الذين رأيتهم فأخذت عنهم مثل سفيان ومالك وغيرهما الإقرار بشهادة لا إله إلا الله وأن محمد رسول الله وأن الله تعالى ينزل إلى السماء الدنيا كيف شاء إن فلك يورد أيها الله. وقال أيضا لله تبارك وتعالى أسماء وصفات جاء بها كتابه وأخبر بها نبيه صلى الله عليه وسلم أمته وأنه يهبط كل ليلة إلى سماء الدنيا بخبر رسول الله صلى الله عليه وسلم بذلك. وقال إسحاق بن منصور الكوسج قلت لأحمد رضي الله عنه ينزل ربنا تبارك وتعالى اسمه كل ليلة حين يبقى ثلث الليل الأخير إلى سماء الدنيا أليس تقول بهذه الأحاديث؟ قال الإمام أحمد كل هذا صحيح. وقال أبو سعيد الدارمي بعد أن ذكر ما يثبت النزول من الأحاديث من أحاديث رسول الله صلى الله عليه وسلم فهذه الأحاديث قد جاءت كلها وأكثر منها في نزول الرب تبارك وتعالى في هذه المواطن. وعلى تصديقها والإيمان بها أدركنا أهل الفقه والبصر من مشايخنا لا ينكرها منهم أحد ولا يمتنع من روايتها. وقال ابن جرير إمام الطبري فصل القول فيما أدرك علمه من صفات الصانع خبرا لا يعني استدلالا وذلك نحو إخبار الله تعالى ذكره إيانا أنه سميع بصير وأن له يدين بقوله بل يداه مبسوطتان وأنه يهبط إلى السماء الدنيا الخبر خبر الرسول صلى الله عليه وسلم يعني الله سبحانه وتعالى يقول سبا يرد له كل سنة تناقرا. وقال ابن خزيمة باب ذكر أخبار ثابت السند صحيحة القوم رواها علماء الحجاز والعراق عن النبي صلى الله عليه وسلم في نزول الرب جل وعلا إلى السماء الدنيا كل ليلة نشهد الشهادة مقر باللسان مصدق بقلبه مستقين بما في هذه الأخبار من ذكر نزول الرب من غير أن نصف الكيفية هي كيفية عندنا وسألنا الله سبحانه وتعالى مورد ما أسرقنا ولا كذا هي كل دال ليس الوش نذكرنا إذا قرأت مالتنا إيش يا إيش ያው በቃ ይወርዳን አንፈስርም ወይም ከፍያ እንደማን ጠይቁም أيوة ታዲያ طيب وش يعني ግልጽ አልሆነም ብቻ አእምሮዬ ያልተቀበለልኝ መብሩሃን ምርዋን ከሆነ ሚዛኑ አይቀበልልም። ነገር ግን ቁርአንና ሐዲስን የሰለፎችን ቃል ይከተላል ሰው ያውና አሳየን ኢማሙ ሻፊዒም ይወርዳሉ። ينزل የሚለውን እኮ ኢማሙ ሀጀር ينزل በሚለው መጣን እንደዚህ ከአንዳንድ ሪዋያ ላይ ምናምን ብሎ የተናገሩ መስሎኛል። ኢማሙ ማሊክም ينزل ملكا ነው የሚሉት ኢማሙ ማሊክ።
ستتنا يا الله نبياتنا صلى الله عليه وسلم ربنا نعمت عشان مثلا الله سبحانه وتعالى بسماء ما آمنتم من في السماء يملون سو كان له سورة قص سورة الملك لا يلا يا ما بلون ينقرون الله بسماء عند تناقروا لنا بسماء عند الله آمنتم من في السماء يملون بما يتفسروا ملائكة شلون اللي نقروش ما كم يعني ملائكة أصلي نقرون سام بزيه وترى دوتهم ما كم بزيه هم يعني لازم لما اسمع ما تبصر بسماء كال طيب سماء اللي من بروبلاتي ولا بيعلم إمام الطبري من عام ما أنا زيابة على يتأسف آمنتم من في السماء آمنتم من في السماء يملون إمام الطبري من عام ملائكة تشاروا ويسأل الله رسوله هو على من السنة يوم ما سمعهم لا سي إمام الطبري الله رسوله طيب ملائكة لا سي السلم سي الله أي أشياء لا سي إمام الطبري راسه الرحمن الرسول الله ايش الملكة زي امام التفسير الطبري لانك بارز وجه اشياء امين من في السماء يترقت عندي يس يا سلام يا سلام يا سلام يا سلام يتيب يقول تعالى ذكره أأمنتم من في السماء أيها الكافرون أن يخسف بكم الأرض فإذا هي تمور يقول فإذا الأرض تذهب بكم وتجيء وتضطرب أم أمنتم من في السماء وهو الله أن يرسل عليكم حاصبا بسماء يالله رسول الله نوبلون يتناقرت أمنتم من في السماء لو الله النور الإمام الطبري يا تفسير الطبري إن السورة سماين እንደተነገረን ሳኪን ማለት ያኒ መለኮች ናቸው የሚኖሩባት የመለካ መኖሪያ ናት። طيب እሱ ዛ ብዛት ነው የተተፈለገበት الله የሚለው የዛቱ መጠሪያ ነው አይደለም اسم لذاته المقدس أليس كذلك؟ ስለዚህ የዛቱን አስመልክተው የሚነገር የሆነ ስሙ ነው ኢነኒ ማንኛ እኔ አላህ ነኝ አለ አላህ የሚለው أليس اسم لذاته المقدسة سبحانه وتعالى بل ስለዚህ አላህ ስብሓነ ወተዓላ አላህ ራሱ ነው ብለው ኢማሙ ጠበሪ ቃል በቃል ራሳቸው ተናግረዋል። አይ መላእክቶቹ ናቸው ምናምን አላሉ። ለአላህ ራሱ ነው ያሉት። ኬት እንደሚሰጧቸው አላውቅም። አላህ ሳይሆን መላእክቶቹ ላይ ነገሯቸው። ኢማሙ ጠበሪ ያው ተፍሲራቸው ላይ አላህ ራሱ ነው። ሸይኹል ሙፈሲሪን ኢማሙ ጠበሪ ረሒመሁላህ ተዓላ ላይ ዛቴ ሰማይ ላይ ዛት የሚለው አላህ ስብሓነ ወተዓላ በማንነቱ እርሱ ከሰማይ ላይ ውስጥ መስለ ነው ፊ የሚለው ዐላ በሚል ይመጣል። አይ ዐለ ሰማዕ ያኒ ፈውቀ ልዐርሽ ዘርፍ ያሬልኝ እንደዛ ነው። እንትን ነው ፊ የሚለው ዐላ በሚል ይመጣል። ወለው ሰሊበነኩም ፊ ጀዙዕ ነኽል ማለት ነው። ምን ማለት ነው? ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى
فرعون لنزا سجفلو تلازبوشو ولأصلبنكم في جذوع النخل بتيمر زاف وسط أسكلاتشو أي على جذوع النخل بتيمر زاف لا يسكلاتشو على مالة تنجي بتيمر زاف وسط أي سكال مسا سلازي بمعنى على أش قل سيروا في الأرض إلى الله بقرآن الله من مالتنا أي على الأرض مالتنا على الله في تأتي بمعنى على كذلك أأمنتم من في السماء أي من على السماء وهو الله سبحانه وتعالى إمام الطبري راسه الله سبحانه وتعالى أرسوك لك عرش بلا ينورو قال بقال النكرارلو على لمالة الدوانا بني له وطالع اسكم توتال يتا بسورة الحديد جلاي نسي فسر قزي الزالي من دارون من كتيمة جرشة سورة الحديد وهو معكم أينما كنتم من بلان إمام الطبري وهو معكم من القرآن أنقسم من بلو فسرت هو الأول والآخر والظاهر والباطن وهو بكل شيء عليم هو الذي خلق السماء من بلو نتركه من الملكة منالو وقوله يعلم ما يلج في الأرض وما يخرج منها يقول تعالى ذكره مخبرا عن صفته وأنه لا يخفى عليه خافية من خلقه يعلم ما يلج في الأرض من خلقه يعني بقوله يلج يدخل وما يخرج منها وما ينزل من السماء إلى الأرض من شيء قط وما يعرج فيها فيصعد إليها من الأرض وهو معكم أينما كنتم بدن بعد امتحان وهو معكم أينما كنتم يقول إمام الطبري منانو وهو شاهد لكم أيها الناس أينما كنتم يعلمكم ويعلم أعمالكم ومتقلبكم ومثواكم وهو على عرشه فوق سماواته السبع إرسو الله كسبات سمايات بلاي كعرش بلاي هو بلو تنكروا الله سبحانه وتعالى كسبات سمايات بلاي كعرش بلاي بلو إمام الطبري بجلس جلسة وطحن يا طيب جزاكم الله خيرا dimulai di tiap kali ini تارك الصلاة تارك الصلاة اختلف أهل العلم في حكم تارك الصلاة على قوله في يعني رجل ترك الصلاة متكاسلا أما من ترك الصلاة متعمدا ومنكرا لوجوبها هذا كافر بإجماع المسلمين ولا شك فيه واختلفوا في من ترك الصلاة متكاسلا مع الإقرار بوجوبها الجمهور على أنه لا يكفر وبعض أهل العلم قال أنه يكفر والذي عليه علماء الحنابلة وهذا الذي أعتقد به أنا أن تارك الصلاة كافر ولو تركها يعني متكاسلا ولو أقر بوجوبها لقول النبي صلى الله عليه وسلم العهد الذي بيننا وبينهم الصلاة فمن تركها فقد كفر ولقوله عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة ولأن الله سبحانه وتعالى قال عن تارك الصلاة أنه سيدخل نار جهنم قال سبحانه وتعالى في سورة المدثر ما سلككم في سقر قالوا لم نكن من المصلين فدلت هذه الآية على أن تارك الصلاة يدخل نار جهنم النهي مثل صلى الله عليه وسلم صلاة التوسل كافر ጅምሁሮቹ መተካሲል ከሆነ ሰውየው አይከፍርም ብለው ተናግረዋል። ነገር ግን ሌሎች በርካታ ዑለሞች ሐናቢላዎች በተለይ አቋማቸው እንደሚከፍር ተናግረዋል። ለማስረጃ ፈይን ተነዛቱ ፊ ሸይء ፈረዱ ኢለላሂ ወረሱል ነውና ነብያችን
ሰለላሁ ዐለይሂ ወሰለም ጋር